የምንደርስበትም አንዱ ምክንያት ምናልባት እንግዲህ ተሳክቶልን ብሔራዊ ውይይት አድርገን ወደሆነ ቦታ ከደረስን እሱም አንድ ነገር ነው። ታሪክን በታሪከኙ ባለ ታሪክ ተጠንቶ ፕሮፌሽናሊ ወደፊት የምናየው ይሆናል። ከዛ በዘለለ ግን ኦሮሚያ ክልል ላይ አሁን ኢንስቶል የተደረጉት አዲሶቹ ያፈነገጡት ቡድን የማንም ባንዲራ ነው እየተጠቀሙ ያሉት። ባንዲራን የምንቃወም ከሆነ ምንድነው እያደረጉት ያሉት? እነማን አለሲማቱም ላይ ሁሉም ከወለጋ ላይ ማለት ነው። ወለጋ ላይ ስለሆነ የሄዱት ወለጋ ላይ ምን ነው እያደረጉ? የማንም ባንዲራ ነው እየተጠቀሙ ያሉት? የኦኤልኤፍን ባንዲራ ነው እየተጠቀሙ ያሉት? ዛሬ as we speak ዛሬ ጠዋት በእኛ ኢትዮጵያ ሰዓት አላዩ መረጃ አለ። ሄድና ቪዲዮዎቹን ገብተይ በደንብ ከጥግ እስከ ጥግ ትላንትና ወዲያም እኔ ሰማያዊና አልፈለገም እንደውም የወለፍን እንተው ለጊዜው ኮንቴክስት ስለሆነ እንተው ሰው እንደውም ህግ ራሱ ካድሬው ራሱ አይፈቅድላቸው። ሞገስ እዚህ ጋር አንወሻሽ። የኦሮሚያ ክልል ተውኩት እኮ እንደውም የወለፍን እንደውም እንተው አልኩት። ኤክስትሪም ነው። የኦሮሚያ ክልል ባንዲራም ቢሆን ቤተ እምነት ላይ መሰቀልም የለበትም፣ እሱ ላይም መደረግ የለበትም። የሚቀር ከሆነ ባንዲራ ይቅር በቃ። ቤተክርስቲያን ባንዲራ አይኑራ ከተባለ አንተ አንዱን ከልክለህ ሄደ ሌላ ባንዲራ በሌላ ባንዲራ የምትተካበት በሁለቱ መካከል ግንኙነት የለውም ከተባለ ይሄን ፖለቲካል መሆኑ ፖለቲካል ኮንቴስቴሽን መሆኑ ፍላጎት እልህ ብቻ አይደለም ፍላጎት መሆኑ ከዛም ደግሞ ኦሮሚያ ላይ ሆሞጂነስ የሆነ ሶሳይቲ አልሆነላችሁ ብሎ ነው እንጂ ሆሞጂነስ የሆነ ፖለቲካል ነው ፖለቲካል ኮሚኒቲ ለመፍጠር የሚደረግ የረጅም ጊዜ ጥረት ነው። እሱ ውስጥ ደግሞ ፋይናሊ እሱ ውስጥ እኔ በጣም የማይመቸኝ ነገር ልንገርህ ከቤተክርስቲያኑ ጋርም ተያይዞ ከዛም ውጪም የፖለቲካል ዲስኮርስ ላይ የኦሮሞ ፖለቲካል ዲስኮርስ ውስጥ የማይመቸኝ ብሔርተኛ ኦሮሞ አለ ብዙ ስለሆነ ህዝቡ ሙስሊም ኦርቶዶክስ አለ ሌላም አለ ፕሮቴስታንቱ ማቀፈታም የማያምንም አለ አንድ አሁን ስልጣን ላይ ያለ መንግስትም ትንሽም ቢሆን የሚደግፍ አለ እንደምታውቀው የሚቃወምም አለ የሚዋጋ ሁሉ አለ አራተኛ ምንም አያገባኝም ብሎ ደግሞ ዝም ብሎ ቁጭ ያለ አለ ዝም ብሎ 10 ሰው የሚውም 50 ሰው አያገባኝም የሚል መብቱ ነው። ሌላው ደግሞ አይ የብሔርን እንደ መደራጃ አድርጎ መንቀሳቀስ ፖለቲካሊ በፍልስፍናው ትክክል ስላልሆነ የሚያዋጣው የሲቪል ናሽናሊዝም የሲቪክ ናሽናሊዝም ነው የዜግነት ፖለቲካ ነው ብሎ የሚንቀሳቀስም አለ። ዳታ አልሰራንም አንተ እንዳልከው 50 ሊሆን ይችላል 50 ሺህ ሊሆን ይችላል። የኦሮሞ ፖለቲካ ለዚህ ሁላ ሩም አይሰጥም። ለዚህ ለአምስቱ ካታጎሪ ለአንድ ብቻ ነው የሚሰጠው። ልክ ሰሞኑን እንደሚያደርጉት ኦሮሞ እንደ አንድ ነው የሚያስበው መዳረሻውም አንድ ነው። ቢቻል ሃይማኖቱና ሃይማኖታዊ አከባበሩም ከፖለቲካ ሐሳቢው ጋር ኮኢንሳይድ ማድረግ አለበት መመሳሰል አለበት ተብሎ እየተሰራ ነው። ሶስተኛው ማሳያም ኦሬዲ ስላነሳው ይሄ ነው ሀብታሙ ፖለቲካ መሆኑን የሚያሳይ ብሔራዊ አንድነቱ ላይ አንድ ነው ኦሮሞ ፖለቲካሊ አንተ እንዳልከው ይለያይ ይችላል ግን ይሄ ብሔራዊ ውርደትን ያስቀረለት ውሳኔ ስለሆነ አንድ ነው። ብሔራዊ ውርደት ያልኩ አባቶቹ ጥርስ የተቆረጠበትንና እጅ የተቆረጠበትን ባንዲራ ስለሚያስቀርለት የኦሮሚያን ባንዲራ እዛ ላይ መስቀል የሚለውንም ካንተ ጋር እኩል ሆኜ መሰቀል የለበትም። ባንዲራ ከቤተክርስቲያን መራቅ አለበት። የቤተክርስቲያን ባንዲራዋ እኔና አንተ የምናወራው ነጭ መደብ ያለው ሰማያዊ እንትን ያለው ብቻ አይደለም መስቀል ብቻ ነው። የክርስቶስ መስቀል በቂ ነው። በቃ እሱን እኔና አንተ አንወስንም። ያ የቤተክርስቲያኑ ብቻ ሌላው ዓለማዊ ቀርቶ ቤተክርስቲያን ትወስናለች በራሱ ቀን ነው ትወስናለች። ሌላውን ካረክ እኔ ደስ ብሎኝ የምሰቅለው ባንዲራ አንተን ያስከፋሃላ። ከዛ ውጪ ግን እኔና አንተ መስቀል ላይ አንጣላ። የትኛውም ሀገር ላይ ያለ ክርስቲያን ጋር አትጣላም መስቀል ከሆነ ይሄንን ዝም ብለህ እንደዚሁ እንደ ሰዋዊ የምትፈርደው ነገር ነው። ከዛ ውጪ ግን ብሔራዊ ውርደትን ስለሚያስቀርለት ነው ይሄንን ነገር ኦሮሞ በአንድነት ምንድነው ብሔራዊ ውርደት ስትል ሀብታሙ ግልጽ አድርገውና እንሄድበት ለውይይት እንዲመቻው። ኦሮሞ ብሔራዊ ውርደት ነው እዛ ውስጥ የሚደረገው ነገር አንድ ያ ባንዲራ ለኦሮሞ ብሔራዊ ውርደቱ ነው ማለት ታውቀዋለህ። ፖለቲካውን ምን እያልኩህም እንደሆነ ይገባሃል። አንድ ሁለት የትኛው ኦሮሞ ቅድም እኮ አልኩህ እኮ ዳይቨርሲፋይድ ነው ኦሮሞ። አንደኛው ነጥለ ንገረኝ፣ አንደኛውን የሆነ ትርክትን የሚከተለውን ግሩፕ ንገረኝ፣ ወይ በፓርቲ ንገረኝ ወይም በቡድን ንገረኝ እንደቀደሙ እንጂ ሙሉ ኦሮሞ ድፍን ኦሮሞ በሚለው በጄኔሪክ ኔም እንደዛ ልትገልጸው ስለማችል ነው። ኢምፖሲብል ስለሆነ ማለት ነው። ወደ ብቻ ይወክለኛል የሚለው ኦሮሞ ጋር ተጣቃላ አንተ አላ እኔ አላጋጠመኝ አሉ ፓርቲ የሚወክሉ ኦሮሚያ ክልል ላይ ፓርቲ ወክለው ባይዘዌይ 97 ዓመተ ምህረት ላይ ያ ሁሉ ህዝብ እንደ ጎርፍ
የመረጠው ወጥቶ የመረጠው ፋክቹዋል እኮ ነው እናንተ አይደለም ያን የመረጠው እንዳሁኑ ስላልሆነ የዜግነት ፖለቲካን ሲመርጥ አረንጓዴ ቢጫ ቀይ ባንዲራ ይዘው ሰልፍ ወጥተው የሚወክላቸውን ሰዎች መርጠዋል 97 ላይ ኦሮሚያ ላይ ብዙ ሰዎች እየቀነሰ መጣ አሁንም አሉ አሁን ዞሮ ዞሮ መርጧል ዞሮ የለማ ኦሮሞን አንድ አድርገ እንደ አንድ የኦሮሞን ፍላጎት አንድ ብቻ አታድርጉ ብዬ ነው አንድ ብቻ ነው በባንዲራ ጉዳይ የኦሮሞ ፍላጎቱም ምኞቱም አንድ ብቻ ነው ምናልባት በሌላ አይዲዮሎጂ ውስጥ ያለው ኦሮሞ ያንን ባንዲራ ሊያንጠለጥል ይችላል ማንንም አይቃወሙ ያንን ነገር ነው እያልኩ ያለሁት እኔ ግን እጅ ሲቆረጥበት የነበረን ባንዲራ ጦት ሲቆረጥበት የነበረን ባንዲራ እጅ አልቆረጥም ሀብታሙ ኦኬ ጨርስና ሞገስ ባንዲራውን የሚያውለበልቡ ሰዎች ናቸው አንተ ዛሬ አሁን የኦነግን ባንዲራ ወይ ደግሞ የኦኤልኤፍ ዛሬ የኦሮሞ ህዝብ በአጠቃላይ የኔ ባንዲራ እያለ እየተቀበለ ያለውን ባንዲራ አትቀበል ትችላለህ ጦት ቆረጠ አልለውም የኦነግን ለምሳሌ እኔ አልደግፍም በአይዲዮሎጂ ምክንያት ጦት ቆረጠ የኦኤልኤፍ ባንዲራ ብዬ ግን አልናገርም ጦት ቆራጮች ያንን ባንዲራ ያንጠለጠሉ ሰዎች ስለነበሩ ነው ያንን ነገር ምንለው በዛው ኦሮሞም አለበት አብሮ ነው ስርዓቱ ውስጥ ኦሮሞ ከድሮ ጀምሮ ነበረበት አለበት ያ ስርዓት ውስጥ እሱንም አብረን ነው የምናወግዘው እገሌ ጀግናችን እገሌ ደግሞ የኛ ስለሆነ አይ እንትን አንልም ጎበነዳጬም ጠላት ነው ለኦሮሞ ምኒልክም ጠላት ነው ለኦሮሞ ይሄው ነው በመሀልም አሉ አይ በመሀል ጎበናንተውና መሀልም አለ በደርግ ዘመንም ባይዘወይ ከማጭዷ ውጪ አረንጓዴ ቢጫ ቀይ ነች ነው ፋክትን ሰሌክቲቭ እንዳንሆን ነው ሪሰንትሊ እንሂድ ብዬ ነው ግን ኦሮሞ እዛ ውስጥ ስላለና እገሌ ኦሮሞ ስለሆነ ያንን ባንዲራ ቢያንጠላላ አይደለም ተቀብሎት ነው የደርጉን ያመጣው እኮ ተቀብሎት የደርግን ያ ንጉሳዊ ስርዓትን ከገረሰሰ በኋላ ኦሮሞ ተቀብሎት አረንጓዴ ቢጫ ቀይ ባንዲራውን ነገር ግን ኦፍ ኮርስ በፍላጎት ደርግ ውስጥ ያሉ በፍላጎት ናቸው ያደረጉት እንጀራ ልብላ ብሎ ዛሬም መንግስትን የሚመሩ ሰዎች አሉ ዛሬም ያንን ነገር የሚያደርጉ ሰዎች እንጀራ ልምራ ብሎ ነው እንደ ሊቀመንበርና ፕሬዚዳንት የሚሆኑ በዛ ዘመን ትላልቅ ጄኔራሎች የሚሆኑት አዎ ከዛ ውጪ ምን አለ ግፍን እዛ ውስጥ ያሉት ሁሉም እንጀራ ልብላ ብሎ ካልሆነማ እንደለማ መገርሳ ወይ ደግሞ እንደሌሎቹ እንደነሚልኬሳ ሚደጋም ለተለያዩ ሰዎች አሁን በዚህ ዘመን እንዳሉ ሰዎች ትተው ይወጣሉ ከውስጡ እንጀራ ያለ መብላት ሳይሆን አይዲዮሎጂውን ስለማይደግፉት ነው አይዲዮሎጂን የሚደግፍ መጥፎ ሊሆን ይችላል ቅድም እንዳልከው ኮራሳ መጣው አይዲዮሎጂው መጥፎ ሊሆን ይችላል ገብቷል አይዲዮሎጂ ሶስት ምርጫዎች ቢኖሩ ቢሰጥ ፒፒን የሚደግፍ አሁን እኛ የምንጠላው እኔ ለምሳሌ መቃወሙም ፒፒ በራሴ ምክንያት መቃወሙም ፒፒ የሚደግፋል አይዲዮሎጂካሊ ነው ብሎ እንጀራ ብቻ ሳይሆን አሁን ዳውም ትክክል ነው ከዚህ የተሻለ ጥሩ ያመጣል ብሎ የሚደግፋል ብዙ በየዋህነት አምኖ አይዲዮሎጂን አምኖ የሚደግፋል በየዋህነት ደርግን የደገፈ አለ በኮሙኒዝም የደርግ ፕሮግራም ትክክል ነው ብሎ ከዛ ከፍ ስታደርጉ ነው ባንዲራ ላይ ስለመጣልኝ ብዬ እኮ ነው ባንዲራው ላይ ማጭድ ነው ያለችው አይደል ኮሙኒዝም ማጭድና እንትኗ ነው ያለችው እዛ ውስጥ የኦሮሞ ካልቸራል ኦሮሞ ማህበረሰብ ነበረበት ኔሽን ቢልዲንግ ውስጥ ነበረበት ኢምፐርፌክት ነው yes እስማማለሁ እሱ ላይ ያንን የሚያደርጉ ሰዎች እንደ ማህበረሰብ ሳይሆን ፖለቲካሊ ጫና ተደርጎባቸው የሚደግፉ ሰዎች ሊኖሩ ይችላሉ ፍለፊት ላይ ሆኖ ግን የሚራመዱ ሰዎች ዛሬም ይሄንን አንተ እኔም እንቃወም ፒፒ ሆኖ የሚያገለግሉን መንግስት የሚያገለግሉ ሰዎች ነበሩ በዛን ሰዓት ግን እንደ ኦሮሞ ህዝብ እንደ ህዝብ ዞር ብለህ ጠይቅ የወጣበትን አካባቢ ላይ እኮ አንተ ከድሬዳዋ ወይ ደግሞ ከሐረር ከሆንክ ወጣ በልና እስከ ደደር እንደውም እስከ ደደር አትምጣ ከድሬዳዋ ተነስና እስከ ደንገጎ ሄደ ህዝብን እየጠየቅና ያችን አጭር ኪሎ ሜትር ያችን ዳገት ብቻ ዝግዛግ እየመጣ አቋለው ስለዚህ ወረዳውን ሁሉ አቋለው 32 ነው ውስጥ ሰርቼ ስለማቅ አቃቻለሁ ሙሉ ስለዚህ የዛን ማህበረሰብ ስለልቦና ነው እኔ ላንተ እየነገርኩ ያለው ያ ማህበረሰብ ያ ባንዲራ ይወከለኛል ብሎ ከሆነ ነው ውሸታም ነኝ ማለት ነው ለዛ ነው ይሄን ነገር ይላል እኮ ነው እኔ ቀደም እኮ ካቴጎሪ ያስቀመጥኩልህ አሁን ለምሳሌ በማጆሪቲ ከሄድን ትክክል ነህ ዞሮ በዲሞክራሲ ውስጥ ማጆሪቲ ያለ የሚወስነው እሱ እኮ ነው የሚያስማማን ይሄ አምስቱ ካቴጎሪን ሰብስበ ማጆሪቲ የሆነ ይወስናል የማጆሪቲው የትኛው ነው ብትል አሁንም የኦኤልኤፍ ባንዲራ አለ እንዳልኩ ቢያንስ 3 ባንዲራዎች አሉ ስልጣን ላይ ያለው የፒፒ አሁን ፒፒ ብለውታል ኦህዴድ አለ አረንጓዴ ቢጫም የኔ ነው የሚል ማይኖሪቲ አለ ሌላ እንግዲህ ሌላው ይዞ የሚመጣ አላቅም ሶስቱ አሁንም አሉ የትኛው የተሻለ ነው ሪፈረንደም ቢደረግ የሚለው ወደፊት የሚወሰን ነው የሚሆነው በማጆሪቲ ከነኚህ ከሶስቱ ውስጥ የኦሮሞ ለምንድን ነው ያንን የሚደግፈው የሚለው እንደ ምክንያት እያቀረብኩልህ ስለነበረ ነው ወደ ባንዲራ አይቶ ቆረጣ ስላልክ ነው ያን ባንዲራ በዛ ባንዲራ ምክንያት በሚለው ነው እዚህ የደረስ ነው ትክክልም ስለሆነ ነው ያን ነገር የምነግርህና አንደኛው ትርክት ነው ትክክል ሳይሆን ኮምፒቲንግ ናሬቲቭስ ነው በኢትዮጵያ ታሪክ ያሉት ኮምፒቲንግ አንደኛው ናሬቲቭ ይሄ ነው አይ ናሬቲቭ ሳይሆን ትክክለኛ ታሪኩ ያ ነው ትክክለኛ ታሪኩ ሌላም እንደዛው ታሪክ ያቀርባላ ሌሎቹም እንደዛ ለዛ ቀድም እኮ ታሪክ በባለሙያ ይጠና ያልኩ ፖለቲሳይዝ አይደረግ ያልኩበት ምክንያት የኔን ኢምፖዝ ማድረግ ያልፈለኩት ገትሬ በደንብ የኔ ነው ማለለው
ሂስቶሪካሊ እውቀት ያላቸው ሰዎች ከሁሉም ማህበረሰብ ቢቻል እንደውም ኢንተርናሽናል ስታንዳርድን ባማከለ መልኩ ተጠንቶ መጥቶ ለብሔራዊ መግባባትም ስለሚመች በሱ ስለማመን ያሉ ችግሮች እያንዳንዳቸው ጸድተው እናንተ እንደምታውቀው የኔሽን ቢልዲንግ እና ስቴት ቢልዲንግ ፕሮሰስ አሁንም አላለቅም ብዬ እኔ ስለማመን እንደግለሰብ እንደሞገስ ለዛም ስለሚረዳን ጥናት ይደረግ ነው። ካልሆነ ግን ሁሉም ድንጋይ መወራወር ነው የሚሆነው። ናሬቲቭ የኛው አምጥቶ ቆረጠ ትላለህ አንተ እና ሌሎቹ ደግሞ አይደለም የኔሽን ቢልዲንግ እና ስቴት ቢልዲንግ ኮንሶሊዴሽን ፕሮሰስ ነው ይላል። መዛቶች ደግሞ አሉ ያመጣልሃል እንደዛው። ያንን ሰው አንተ እንደፈለከው ማመጥ ትችላለህ። እኔና የኦሮሞ ህዝብ ግን ምናምነው ጡት ሲቆረጥ ነበር። ያንን ለሀገረ መንግስት ግንባታ ነው። ቴዲ አፍሮ ሳይጨምሮ እኮ ይሄንን ነገር እኔ እናንተ ብቻ ሳንሆን በጣም ብዙ ሰዎች የሚደግፉትና ታዋቂ የሚባለው ሰው ጭምር የቅዱስ ጦርነት ነው ብሎ እስከ መናገር የደረሱበት ጊዜ ነበር። እውነት ነው። በዛ መንገድ የሚመለከቱ ሰዎች እንዳሉ አውቃለሁ። ለሀገረ መንግስት ቅዱስ የለውም። እኔ በዛ መልኩ አላልኩም። የጦርነት ቅዱስ የለውም። ለሀገረ መንግስት ግንባታ የሚደረግ ነው ብሎ የሚያምኑ ሰዎች አሉ። ግን መጀመሪያ ሀገረ መንግስት የሚገነባው በዛ መንገድ ነው ወይ? እቺ አብዛኛው እንደዛ ሻይ ቤት ተሰብስቦ ሀገረ መንግስት እኔ እናንተ በሞደርን ፖለቲካል ሴንስ ከምናወራበት ውጪ እነ ቮልቴር እና ሞንቴስኪው የሚያወሩበትን ሊበራል ፖለቲካል ሶሳይቲ ከመፍጠር ውጭ በፊት ጀርመን አፍንጫ ስር አንቲል 1884 85 በዛ መልኩ ነው ሲደረግ የነበረው። ኩልቱር የሚባል ኩልቱር ካምፕ ነበር። ባይዘው ወይ ኮሎኒ ነው እሱ። የምን ኮሎኒ? የጀርመንን ህዝብ ነው የምልህ። የጀርመንን ኮንሶሊዴት ያደረገው የተለያዩ ፕሪንሲፓሊቲ እንደምታውቀው 19ኙን አንድ ላይ የሰበሰቡት ከሰበሰቡ በኋላም ደግሞ አንድ ካልቸር አንድ ኔሽን እንዲሆን በነ ቢስማርክ የተሰራው ኢን ዘ ሴም ፕሮሰስ ነው። ከኛ የሚብስ ደግሞ ጄኖሳይድ የፈጸሙ አሉ። ጄኖሳይድ ሊትራሊ ጄኖሳይድ የፈጸሙ አቦሪጂንን ላቲን አሜሪካ ላይ ሌላ ሀገር ላይ ሙሉ አጽድተው ሀገር የመሰረቱ ሀገራት አሉ ትላልቅ። በተለይ ኢምፓየሮች እንደምታውቁ ኢምፓየር ናት ኢትዮጵያ የሚለው ህዝቡ። ለዛ ነው የኦሮሞ ህዝብ ኢምፓየር ነው። እኔ በተለይ ያልኩልህ እኮ ለዛ ነው። በተለይ ኢምፓየሮች በዛ መልኩ ናቸው ብዙ ሲሰሩ የነበሩት። so there is nothing inherently ኢትዮጵያን ነው ማለት በዚህ መልኩ ከሄድክ። ስለዚህ የኦሮሞ ህዝብ ያንን የኢምፓየሮች ምልከታና በኢምፓየር ወደ ቤቱ የመጡበትን ያንጠልጥሎ የመጡትን ባንዲራና ኢምፓየር ወይ ደግሞ ያቺን መጀመሪያ የነበረውን ማህበረሰብ የሰበሩበትን ባንዲራ ስለማይቀበል ነው ያንን ብሔራዊ ውርደቱ ስለሚያስቀርለት ይሄን ነገር ይቀበለዋል ያለው። ሁለተኛ ደግሞ ድርሳናትና ገድላት አሉ ቤተክርስቲያን ውስጥ ያሉ የሚሳደቡ ብሔር የሚሳደቡ ከመንፈሳዊ ይልቅ ፖለቲካሊ ነገር የሚያራምዱ እነዛ ነገሮች ይቀረፉለታል። ምናልባት ከቤተክርስቲያን ወጥተው ሌላ ቦታ ላይ ይቀመጣሉ። ለታሪክ መዘገብ በእንትን ሙዚየም ሊቀመጡ ይችላሉ። ሌላ ቦታ ሊሄዱ ይችላሉ። እነዚህ ስለሚያስቀሩ እሱን ማን ጀስቲፋይ ያደርጋል? ትክክል እኮ ነው። እሱን ጀስቲፋይ የሚያደርግ ሰው ፖለቲከኛ ሳይሆን ጤነኛም አይደለም አልኩ። ይሄን አሁን እኔም ማየው ሪትሮስፔክቲቭሊ ሳይሆን አንተ ታሪክ ላይ ልኑር ነው የምትለው። እኔ ከታሪክ የምትማረውን ትምህርት ትሄዳለህ ነው ታሪክ። የኦሮሞን ህዝብ አንድ ያደረገው ለምንድን ነው? አንድ የሆነው ፖለቲካሊ ነው ስላልከኝ የኦሮሞን ህዝብ አንድ ያደረገው ይሄ ነው። ከዛም አልፎ ተርፎ ደግሞ ታቦት የሚዘንብበት ክልል ነው ኦሮሚያ። ታቦት የሚዘንብበት እንደዚህ ነው። ይዘንባል፣ ሁሉም ቦታ ይዘንባል። ባለፈው ጎጃም ላይ ዘንቦልናል ተሰብስቦ ይዘንባል ብለው እንደውም ትልቅ ገዳማት እንሰራለን ብለው ይዘንባል፣ በየቦታው ይዘንባል ብለዋል። አይዘንባል ብለዋል ይላሉ። አይ እኔ አላየውም ሌላ ቦታ። አሁን አንተ ለመጀመሪያ ማየት ስለማፈልግ ነው። ትራዲሽን ከሆነ ሁሉም ቦታ ነው የሚሆነው። ኦሮሚያ ላይ ብቻ እንዴት ይመጣል? እሳቤ ከሆነ ማለት እኮ ነው። እሳቤ ከሆነ ኦሮሚያ ላይ ብቻ አይመጣም። የሃይማኖት አባት ጋብዤ ከ1 ዓመት ከ6 ወር በፊት ይሄ የኦሮሚያ ቤተ ክህነት ሊቋቋሙ በሚንቀሳቀሱበት ጊዜ አንድ ትልቅ የሃይማኖት አባት ጋብዤ እዚሁ ሚዲያ ላይ ዩቲዩብ ስለተቃጠለ ሊንኩ አብሮት ተቃጥሏል። እኔ ግን በዶክመንተሪ አለኝ፣ በዶክመንት ተደርጎ የሚቀመጥ ስላለኝ ማለት ነው። ታቦት ከሰማይ ወረደ የሚባል ነገር የለም። መስቀል ከሰማይ ወረደ የሚባል ነገር የለም። ራእይ ሊታይ ይችላል። ያኛውንም ራእይ የሚያዩ አባቶች በዚህ ዘመን እጅግ በጣም ጥቂቶች ናቸው እንጂ ከተማ ዙሪያና ሰፊ ሜዳና ልማት ሊደረስባቸው የሚችሉ ወይ ደግሞ ለም መሬት ባየ ቁጥር ታቦት ወረደ ብሎ አጥራጥሮ የሚያድር ካህንና ተአምር የለም። ያ ተአምር እሱን ትክክል እሱን የኢንስቲትዩሽንን የትኛው ኢንስቲትዩሽንን የሃይማኖታዊ ኢንስቲትዩሽንም ወይም ተቋምን ጨምሮ እንደ ሶርስ ኦፍ ሚንስ ኦፍ ኤክስፕሎይቴሽን መጠቀም ትክክል አይደለም። ኢን ፕሪንሲፕል መወገዝም ስላለበት መቆምም ስላለበት ኤኒዌር ነው የሚለው። ቆይ ልጨርስ። ኤኒዌር መወገዝ አለበት፣ ኤኒዌር ኢን ኤኒ ፎርም። ነገር ግን ይሄንን አንተ የምታወራውን የሃይማኖታዊ ገጽታ
ታቦት ታየኝ አልታየኝ የሚለው እኔና ሞገስ በሃይማኖት ያልበቃ ሰው አይደለም የሚወስነው። እዛው ቤተክርስቲያን ውስጥ ያሉ እኔ ለምሳሌ የሚወስኑት ነው። እነሱ ያሉኝን ነው። እኔም እኮ እንደ ማስረጃ ከዓመት ከ6 ወር በፊት ብዬ ቪዲዮን አለኝ ብዬ ነው እየነገርኩ ያለሁት እንጂ እኔ ሀብታሙ እንደ አንድ የልብ አማኝ ያንን ነገር እየነገርኩ አይደለም። ያን አይሆንም እያልኩ አይደለም። የሃይማኖት አባት የበቁ ለዛ ደረጃ በደንብ የሚያውቁ ሰውን ጠይቄ ነው ይሄን ነገር እየነገርኩ ያለሁት። በዛን ሰዓት ፐብሊክም የነበረ ቴሌቪዥን ላይም በዚህም የነበረ በዛ ላይም ተቃውሞ ያላሳ ሲኖዶሱም ሆነ ሌላኛው አባት ማንም ተቃውሞ አላሰማም በዚህ ጉዳይ ላይ። ለዛ ነው ስለዚህ እሱን ያስተካክሉ እኮ ነው አባቶች ስትል እሳቸውም እና ሌሎቹም አንድ ላይ ተጨምሮ የቤተክርስቲያን አሰራር ስላለው ተደምሮ ማለት አሰራር ስላለው ቅድም ካነሳቸው ሁለት ናቸው። ኢሬጉላሪቲ አለ፣ ማፈንገጤ በግል ደረጃ የሚያፈነግጡ አሉ። የቤተክርስቲያን አሰራር ሆኖ ደግሞ የቆየውን ይስተካከላል። ሬክቲፋይ ታደርጋለህ። ሂስቶሪካል ሬክቲፊኬሽን አለ እንደተማሩ ነው የትም ቦታ ሬክቲፋይ የምታደርገው ግን ታሪክ ውስጥ እየኖርክ አይደለም። ከታሪክ ተምረህ እሱ ደግሞ ቅድም የተስማማ ነው ገለልተኛ በሆነ አካል ሳይንቲፊክ በሆነ መልኩ ተጠንቶ ጊዜ ተወስዶ እዛ ላይ ተመስርቶ ሁሉም አስተያየት ሰጥቶበት ለብሔረ መንግስትና ሀገረ መንግስት ግንባታ ብዙ ነገር ስለሚይዝ ብሔረ መንግስት ሃይማኖቱም እዛ ውስጥ ነው የሚገባው። የሚበጀውን ነገር ተነጋግረው ይስሩት። ሌላው የፖለቲካውን ደግሞ ኤሊት ባርጌኒንግ ያስፈልጋል። እሱን አድርገን አናውቅም። እሱን እንደዛ ያደርጉት ነው። የሃይማኖቱን አሰራር በቤተክርስቲያን ያስተካክሉት። እሱ ግን ኢንሲደንት እየወሰድን ኢንሲደንት አንድ ቦታ ወረደ ስትል ኢንሲደንት እየወሰድክ ሙሉን ቤተክርስቲያን ላይ እየለደፉ ስም ማንቋሻሽ ቤተክርስቲያን ህልውናን ኮምፕሮማይዝ ማድረግና ሙሉ በሙሉ የለችም ቅድም እንዳልኩ እንደታመመው አባት ሙሉ በሙሉ የለም ወደሚለው መደምደሚያ መሄድ ቤተክርስቲያንን ከማዳከም ይሄ ብቻ አይደለም። ባይዘው ኦሮሚያን ቢቋቋም በዞንም ቢቋቋም ወደፊት ተመሳሳይ ትርክቶች ስለሚቀጥሉ የቤተክርስቲያን ህልውና እንደዛው እየቀጨጨ እየደቀቀ ነው የሚሄደውና ትክክል አይደለም ነው። ስም ማጥፋትም አይደለም ትክክለኛ ነገር ስለሆነ ነው። ይሄን ነገር ማስተካከል ስላልቻሉ እኮ ነው ይሄ ሁሉ ውጣ ውረድና ዛሬ እኔ እናንተ የምንከራከርበትን ነገር ይመጣል። ይሄ ነገር መስተካከል ቢችል ኖሮ ዛሬ ይሄ የምንከራከርበትን ነገር ይቀራል። በቤተክርስቲያን ስሟን የሚጠራትም ሰው የኔም ያንተም ጉዳይ ስለሆነ ልንከራከሩ እንችላለን። እኔ እናንተ አንድ ላይ ሆነን ዛሬ እኮ እኔ እናንተ የምንነጋገርበት እነዚህ ህጸቶች ስላሉ ነው እኔ እናንተ የምንነጋገር ያለነው። እነዚህ ነገሮች ቢስተካከሉ ኖሮማ እዚህ ደረጃ ባልደረስን። እነዚህ ነገሮች ተበራክተውና ገደብ አልፈው ስለሄዱ የኦሮሞ ህዝብ አንድ ላይ ሆኖ የቆመው እነዚህ ነገሮች ስለሚቀሩለት ነው። ምናልባት እነዚህ ነገሮችን ያስቀርልኛል ብሎ የሚያስባቸው ሰዎች ስላሉ ነው። የመሬት ወረራው ምኑ ስድቡ ሌላው ሱማ ይፈልገዋል ማለት ነው። የመሬት ወረራ ቤተክርስቲያን ትቋቋማለች የትም ቦታ ቤተክርስቲያን መቼም ታቦት ወረደ የሚሉት እኮ የግለሰብ መሬት ላይ ነው። የመንግስት መሬት ወይ ደግሞ ለብቻ ለቤተክርስቲያን የተቀመጠ መሬት ላይ ጥሩ ኦኬ እሱን ኦልሬዲ ተነጋግረናል። ኦኬ ያኛው ለዛ ነው እና እኔ ኤክስፕሎይቴሽን ኦሮሚያ ክልል ይኸውልህ አሁንም እኮ ምናልባት ወደ መጨረሻም መደምደሚያ ላይም የምንመለስበት ስትጠይቀኝ የምሰበስበው ከዚችኛው ነጥብ ጋር ብቻ የምትያያዘው ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሁሉም ነች። የሁሉም ስትሆን ደግሞ ውስጡ ያሉትን ስህተቶች አስተካክላ ነው። ስህተቶች ደግሞ የሚስተካከሉበት መንገድ አካሄድና ተገቢ ጥያቄዎች በማንሳት ነው። ፕሮሲጀር ፕላስ ሰብስታንሱ ያንን በምታደርግበት ጊዜ ደግሞ የቤተክርስቲያን ህልውናውን እኔንም አንተንም ሌላውን አንተዋወቅም እኮ እናንተ በሌላ መልኩ በሃይማኖት ከሄድክ የኦሮሞ ሃይማኖት የአማራ ሃይማኖት የሚባል ሃይማኖት አይኖርም። ዞሮ በቼም እዛ ደረጃ አልደረስንም። አይኖርም። የቋንቋ ተደራሽነት ከሆነ አይ ስትራክቸሩን ገንጥለን ልክ እንደ ክልል ካደረክ በቤተክርስቲያን ውስጥ እኮ ነገ በኦሮሚያ ክልል ወይም ደግሞ ደቡብ ወይ ሌላ እናደርገውና እንግዲህ ቴዎሬቲካሊ ብናደርገው የመጤና የነባር አሰራርን እኮ መንፈሳዊ ህይወት ላይ ልንተክለው ነው ማለት እኮ ነው። ይሄኛው የነባር ነው ያኛው የመጤ ነው እያልክ ቤተክርስቲያን ውስጥ አስበዋል። ምዕመን ሚካኤል ቤተክርስቲያን በለው ማርያም በለው አንድ ቦታ ሄደ ስትሳለም ስታስቀድስ የመጤ